ሁሉም ወንዶች እንዲያከብሩሽ ከፈለግሽ ማድረግ ያለብሽ ነገሮች። የትኛውም ወንድ እንዲነቅሽ አትፍቀጂ። አንድ ሴት ራሷን የምታስንቀው የምታስከብረውም ራሷ ነች። ስለዚህ ማንኛውም ወንድ እንዲያከብርሽ፣ ማንኛውም ወንድ እንዳይነቅሽ፣ ማንኛውም ወንድ እንደ ተራና እርካሽ ሴት እንዳያይሽ ከፈለግሽ እነዚህ ነገሮችን ማድረግ አለብሽ። ለሴት ልጅ ክብሯን መጠበቅ ከምንም ነገር በላይ ትልቅ ቦታ አለው። በትክክለኛና በቁም ነገረኛ ወንድ እንድትፈለግ የሚያረጋት አንደኛውና ትልቁ ነገር ክብሯን መጠበቋ ነው። የትኛውም ወንድ ፍቅረኛሽም፣ ጓደኛሽም፣ ወንድምሽም ብቻ ወንድ የተባለው ለአንቺ ትክክለኛ የክብር ቦታ እንዲኖረው ከፈለግሽ እነዚህ ነገሮችን አድርጊያቸው። እነዚህ ነገሮች የቱም ወንድ እንዲያከብርሽ ያደርጋሉ። እነዚህ ነገሮችን አድርጊ። በደንብ አዳምጪኝ። አንደኛ፣ ቅድሚያ ራስሽን አክብሪ። ለራስሽ ቦታ ስጪ። ራስሽን ተንከባከቢ። አንቺ ያላከበርሽውን አንቺነትሽን ሌላ ሰው እንዲያከብርልሽ አትጠብቂ። መጀመሪያ ራስሽን አንቺ አክብሪ። የማይመጥንሽ ቦታ አትገኚ። ክብርሽን የምትጠብቂው በዛ መልኩ ነው። ለራስሽ ክብር ስጪው። ራስሽን አሞግሽው። ራስሽን ተንከባከቢ። ለራስሽ ቅድሚያ ስጪ። ራስሽን ከማንም ጋር አታወዳድሪ። ስፔሻልና ዩኒክ እንደሆንሽ ለራስሽ ደጋግመሽ ንገሪ። ራስን መውደድ ማለት ያ ነው። ባለፈው ስህተትሽ ራስሽን እየወቀሽ ለራስሽ አጉልና ዝቅ ያለ አመለካከት ካለሽ ሌላው ቢንቅሽ አይግረምሽ። አንቺ የናቅሽውን አንቺ መጀመሪያ ማክበር ጀምሪ። ያኔ ነው ሌላውም ሰው አንቺን የሚያከብርሽ። ሰልፍ ሪስፔክት ከምንም በላይ ቅድሚያ የሚሰጠው ነገር ነው። ራስሽን አክብሪ። ሁለተኛ፣ አልችልም፣ አይቅርብኝ፣ አልፈልግም፣ እምቢ ማለት ልመጂ። ጠያቂ ሴት ሁኚ። ለምን በይ። ሴት ልጅ ሁሉ ነገር ላይ እሺ፣ አዎ፣ ይሁን ምናምን ስትል ነው ክብሯን የምታጣው። ለዚህም ለዛም እሺ፣ ለዚህም ለዛም ፍቃዷን ስትሰጥ ዋጋዋ ዝቅ እያለ ይመጣል። ስለዚህ እምቢ በይ። ነገሮች ላይ ሁላ እሺ አትበይ። ምክንያታዊ ሁኚ። አንቺን የማይጎዳ ከሆነ እሺ በይ እንጂ ይሉኝታ ይዘሽ ሰውን ላለማሳዘን ብለሽ እሺ የምትዩ ነገር ነገ የሚጎዳው አንቺን ነው። አይሆንም፣ አይቅርብኝ፣ እምቢ ማለት ልመጂ። ያ ከብዙ ነገር ይጠብቅሻል። ለምን ማለትሽ ደግሞ ምክንያታዊ ሰው ያደርግሻል። እምቢ ማለት ልመጂ። ሶስተኛ፣ ሰው አክብሪ። ሳያከብሩ መከበር የለም። ማንንም አትናቂ፣ ዝቅ አታርጊ። ሰውን አክብሪው። የናቀሽን ናቂው፣ ያከበረሽን ግን ክብር ስጪው። ማንም ሰው ክብር ይገባዋል። ትንሽ ትልቅ ህፃን አዋቂ ሳቲ አክብሪ። ያ ነው የሚያስከብርሽ። ሳያከብሩ መከበር የለምና። አራተኛ፣ ትንንሽ ንቀቶችን እንደ ቀልድ አትይ። በቀልድ መልክ የሚናገሩ ቃላቶች ናቸው አንቺን ከምንም ነገር በላይ እንዲንቁሽ የሚያደርገው። ስለዚህ ቀልድ ብሎ ንቀት የለም። ስርዓቱን እንዲይዝ እዛው ጋር ንገሪ። ስፔሻሊ ወንድ ልጅ ከሆነ በትንሽ መናቅ የጀመረሽ ነገ ላይ በትልቁ ነው የሚያንቋሽሽሽ። ስለዚህ የትኛውም ወንድ በቀልድም ሆነ በቁም ነገር በዛም ማነሰ እንዲንቅሽ እድሉን አትፍቀጂ። ዛሬ በቀልድ የተደረገው ነገር ነው ነገ በቁም ነገር የሚደረግብሽ። ማንም እንዳይንቅሽ በቀልድ። አምስተኛ፣ በህይወትሽ ህጎች ይኖሩሽ። ማንም ሰው የማይዳፈራቸው ህጎች። ህጎችሽን ቀድመሽ ተናገሪ። ህግ ያለበት ነገር ነው ሁሌም ክብር የሚኖረው። ይሄን ሲያደርጉ አልወድም፣ ይሄን የምታረግ ከሆነ ከኔ ጋር የመጨረሻ ነው የሚሆነው፣ ስለዚህ እንዳታወራ እኔ ጋር። ስለዚህ ካወራ ከኔ ጋር ያለ ግንኙነት ያበቃል። እንደዛ ብለሽ የራስሽን ህግ አውጪ። ህግ ሲኖርሽ ነው የምትከበሪው። ዛሬውኑ ህጎችን አውጪ። ገና ስትቀራረቢ የራስሽ ህጎች እንዳሉ አሳውቂያቸው። ያንን ህግ ካልጠበቁ ግን ጓደኝነታችሁም ሆነ የፍቅር ግንኙነታችሁ ገደል እንደሚገቡ አጥብቀሽ ተናገሪ። ያኔ ነው በደንብ የምትከበሪው፣ ህጎችሽም የሚጠበቁት። አምስተኛ፣ እባካችሁ ሴቶች ይሄን በደንብ አዳምጡኝ። ማንንም ብታጡን መኖር እንደምትችሉ ወቁ። ሰው መኖር የማይችለው እግዚአብሔርን ካጣ ብቻ ነው። ጓደኝነታችንን ላለማጣት ብዬ እኮ ነው ስትንቀኝ ዝም ምለው። ፍቅራችንን ላለማጣት ብዬ እኮ ነው እየናቀኝ ዝም ምለው። ስለምወደው እኮ ነው እየናቀኝ። ማንንም ብታጡ ትኖራላችሁ። እየተናቁ መዋደድ የሚባል ነገር የለም። ልክ ሲንቋችሁና ለእናንተ ያላቸው ክብር አፈር እየገባ እንደሆነ ስታውቁ ያኔ በደንብ ተኮሳተሩባቸው። ያኔ ይህን ግንኙነት መቅረት ካለበት እንደሚችል ንገሯቸው እንጂ እያለቃቀሳችሁ ጓደኝነታችንን ላለማጣት ፍቅራችንን ላለማጣት የሚባል ነገር የለም። ከክብር ኋላ ምንም ነገር ሊኖር አይገባም። ክብራችሁን ከምንም ነገር በላይ የምታስጠብቁት እንደዛ ነው። ጓደኝነታችሁም ቢሆን የሚቀጥለው ክብር ሲኖር ነው። ክብር የሌለበት ጓደኝነትም ሆነ የፍቅር ግንኙነት ውሸት ነው። የሚወዳችሁና የሚያፈቅራችሁ ሰው ሲጀመር ያከብራችኋል። ከምንም ነገር በላይ ለምትወዱትና ለምትፈልጉት ነገር ክብራችሁን ባለመንካት ስሜታችሁን ይጠብቃል እንጂ ክብራችሁን እየነካ እያንቋሸሻችሁ ክብር ጓደኝነት የሚባል ነገር የለም። ስለዚህ ክብራችሁን በዛ መልኩ አስጠብቁ። ሰባተኛ፣ ትንሿ እህቴ በደንብ አዳምጪኝ። ለሁሉም ወንድ አትሳቂ። የምትስቂለትን ወንድ ጠንቅቀሽ ወቂ። አብዛኛው ወንድ ስትስቂለት የበታች ሊያደርግሽ ይሞክራል። በሳቅሽ በኩል ገብቶ አሸናፊ መሆን ይፈልጋል። ስለዚህ የምትስቂለትን ወንድ ጠንቅቀሽ ወቂ። ለማታውቂው ወንድ ዝም ብለሽ አገልፍጪ። ለማን መሳቅ እንዳለብሽ፣ ለማን መኮሳተር እንዳለብሽ ጠንቅቀሽ ወቂ። ሳያቁሽ የሚንቁሽ በተከፈተው ጥርስሽ ምክንያት ነው። ለማያውቅሽ ሰው ኮስታራው ማንነትሽን ሁሌ ማሳይ።
ለዚህም ለዛም አትሳቂ። ራስሽን በዛ መልኩ አስከብሪ። 8ኛ ብዙ የሴት ጓደኞች አይኑሩሽ። እነሱ መካከል ክብራቸውን ያላወቁ ክብራቸውን የጣሉ ብዙ አሉ። ከነዛ ጓደኞችሽ መካከል አንዷን የሚያቅ አንዷ ክብሯን ከጣለች አንቺንም እንደነዛ አርጎ በመሳል ብዙ ወንዶች ሊንቁሽና ዝቅ ሊያረጉሽ ይሞክራሉ። ጓደኛ ሲበዛ ትርፉ ችግር ማብዛት ነው። ታማኝ ህመምሽን የሚረዳ የቅርብሽ የሆነ ወዳጅ የምትዩ አንድ ጓደኛ ካለችሽ በቂ ነው። የአገር ጋጋታ የጓደኛ ብዛት ምንም አያስፈልግሽም። አንድ ሁለት ምርጥ ጓደኞች ካሉሽ እነሱ ይበቁሻል። ጓደኛ ህይወትሽ ውስጥ አይብዛ። ምንም ያመጡት አዲስ ነገር የለም ከችግርና ከጭንቅ በስተቀር። ጓደኛ ቀንሽ። 9ኛ በሃይማኖትሽ ጠንካራ ሁኚ። በሃይማኖቷ ጠንካራ የሆነች ሴት ናት። ይሄን ነገር ፈጣሪ ይወደዋል፣ ይሄ ነገር ለክብሬ ይመጥናል፣ ይሄን ነገር ባደርግ ምን ይጠቅመኛል፣ ይሄን ነገር ባደርግስ ምን ይጎዳኛል እያለች የምታገናዝበው። በሃይማኖትሽ ጠንካራ ስትሆኚ ነው ስለ ክብርሽ በደንብ የሚገባሽ። ስለዚህ እምነትሽ ላይ ጠንካራ ሴት ሁኚ። የማይመጥናት ቦታ ዝም ብላ ማትገኝ፣ በየመጠጥ በየጭፈራ ቤት ዝም ብላ ማትገባ ጠንካራና አስተዋይ ሴት የምትሆኚው በሃይማኖትሽ ጠንካራ ሁኚ። ከፈጣሪሽ ጋር በጣም ተቀራረቢ። ከጓደኛሽ በላይ የቅርብሽ አርጊው፣ ሚስጥረኛሽ አርጊው። ያኔ ነው የክብርሽን ዋጋ ጠንቅቀሽ የምታቂው። ለፈጣሪሽ ቅርብ ሁኚ ሁሌም። 10ኛ ከማንም ጋር አፍሽን አትካፈቺ። ሊንቅሽ ከሞከረ በዝምታ ንቀሽ ለፊ። ሊያንቋሽሽሽ ከሞከረ ሊናገርሽ ከሞከረ አፍሽን አታበላሽ። እየተመላለሽ ዋጋሽን አትይጪ። ልትንቅሽ ከሞከረሽ ሊንቅሽ ከሞከረ በዝምታና በንቀት ለፊ። ያለ እነሱ ከዱላና ከስድብ በላይ ነው። ቆም ብለው ሲያዩ እንደተናቁ ነው የሚገባቸው። አፍሽን እያተካፈትሽ ዋጋሽን አታቅልይ። በዝምታ ንቀሽ ለፊያቸው። ያላንቺ ከምንም ነገር በላይ ትልቁን ክብር ያስገኛል። ከነሱ ጋር ዝቅ ብለሽ አትገኝ። ንቀትና ዝምታ ትልቅ መልስ ነው ለገባው ሰው። ስለዚህ ከማንም ሰው ጋር አፍ አትካፈቺ። 11ኛ ማንንም ሰው ከልክ በላይ ይቅርታ አትጠይቂ። ጥፋት ሰርተሻል፣ ኦኬ ይቅርታ በይ። ይቅርታውን መቀበል አለመቀበል የሱ መብት ነው። ያ ነገር ጸጽቶሽ አንዴ ይቅርታ አልሽ። ይቅርታ እያልሽ በተደጋገመ ቁጥር ልመና ይሆናል። ልመና ደግሞ ያስንቅሻል። ጥፋትሽን አምነሽ ይቅርታ አንዴ ማለትሽ ከበቂ በላይ ነው። የይቅርታ ዋጋ የገባው ብዙ ይቅርታ አይጠብቅም። ይቅርታ በይ። ለሰራሽው ስህተት ማስተካከያ ባይሆንም ጥፋት እንደነበር እንዳወቅሽ ይገባቸዋል እንጂ እየየ ማለትሽ ማለቃቀስሽ ይቅርታ እንዲያረጉልሽ መለመንሽ ምንም ያመጣልሽ አዲስ ነገር የለም ከመናቅ በስተቀር። ይቅርታ በተደጋገመና በበዛ ቁጥር ልመና ነው። ስለዚህ ማንንም ቢሆን በይቅርታ አትለማመጪ። ይቅርታ አንዴ ነው፣ ሲደጋገም ንቀት ያመጣል። ክብርሽን በዛ መልኩም ጠብቂ። 12ኛ ኮንፊደንስ ቦዲ ላንጉጅ ይኑርሽ። ከምንም ነገር በላይ ስትራመጂ አንገትሽን አትርፊ። ከማንም ወንድ ጋር ስታወሪ አይን እያየሽ አውሪ። አንገትሽን ለማንም ወንድ እንዳሰብሪ። መቼም ቢሆን መቼም በራስሽ መተማመንሽን እንዳታጭ። ፊት ለፊት በኮንፊደንስ ተናገሪ፣ በኮንፊደንስ ተራመጂ፣ በኮንፊደንስ ተመልከች። እነዚህ ነገሮች ህይወትሽ ላይ ትልቅ ዋጋ አላቸው። ቀላል ቢመስሉም በደንብ አስተውይ። የአንቺ ክብር ከምንም ነገር በላይ ነው። ለሴት ልጅ ክብሯ ማለት ውበቷ፣ መገለጫዋ፣ ማንነቷ፣ ራሷን የምታረጋግጥበት የህይወት መንገዷ ነው። መቼም ቢሆን መቼም ማንም ወንድ ማንም ሰው የቱም ቦታ በየቱም ሰዓት እንዲነካ አትፍቀጂ። ክብርሽን በደንብ ጠብቂ። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ በዚህ ዩዘርኔም ቴሌግራም ላይ ኮንታክት አድርጉኝ። ብሎም ማስታወቂያ ማሰራት የምትፈልጉ ከሆነ አናግሩኝ። እዚህ ድረስ ስላዳመጣችሁኝ በደንብ አመሰግናለሁ። እወዳችኋለሁ።